ቀደም ሲል እንግዲህ በሰማነው ዝማሬ እግዚአብሔርን አምልከናል። እንዲህና እንዲያ እያልን እንግዲህ ቆይታችን ይቀጥላል ማለት ነው። በድጋሚ አብራችሁን ቆዩ። ወደ ቀዳሚ ፕሮግራማችን ስናልፍ የብስራት ታደሰን መጣጥፍ ነው የምናቀርብላችሁ። የፍርድ ቤት ውሎ ይሰኛል። እንግዲህ የፍርድ ቤት ውሎ ምን ይመስላል ከብስራት የምንሰማው ይሆናል። ወደዛው እናልፋለን። አብረን እንቆይ። መጣጥፍ ጸሐፊና አንባቢ ብስራት ታደሰ። የፍርድ ቤት ውሎ። ትዝ ይለኛል አንድ ማለዳ ረፋዱ ላይ ቤቴ በረንዳው ስር ሻይ በብርጭቆ ይዤ ቁጭ ብዬ መጽሐፍ ቅዱስን እያነበብኩ ሐሳቤን የወሰደው ታሪክ ላይ አይኖቼ ተተክለው ቀሩ። የችሎት ውሎን የሚያስታውሰኝ አንድ የፍርድ ቤት ታሪክ አእምሮዬን ተቆጣጠረው። የሚገርማችሁ እዚህ ታሪክ ውስጥ 12 የሚያክሉ ክስ አቅራቢዎች ሰልፍ የወጡበት ነው። በአዲስ ኪዳን ወንጌላት ጸሐፍት በሁለቱ ተጽፈዋል፣ በሉቃስና በማርቆስ። እነዚህ ከሳሾችም እያንዳንዳቸው በስማቸው ይታወቃሉ ከተከሳሹ በስተቀር። ይሄ ፍርድ ቤት ለየት የሚያደርገው ክሱን ለማድመጥ የተሰየመውና የሚበይነው ዳኛ ጠበቃውም እሱ ራሱ መሆኑ ነው። 12ቱም ተከታትለውና ግር ብለው ውሳኔ ሰጪው ጋር ደረሱ። ክሱ ተጀመረ። ዳኛውም ሆነ ጠበቃው አስተውሎ ከሰማ በኋላ ምን ካሰኘው ነገር አንዱ ተከሳሹን ስሙን እንኳ ሳይጠሩ አንድ ሰው በማለት ነበር የክሳቸውን መንደርደሪያ ያደረጉት። ሰውየው ማንነቱ በጉልህ አይታወቅም። ከሳሾቹም የክስ አቤቱታቸውን በተወካያቸው በዮሐንስ አማካኝነት እንዲህ ብለው ያቀረቡ ይመስለኛል። የክሱ ጭብጥ አጋንንትን ከሰዎች ውስጥ ያስወጣል የሚል በአንቀጽ ማርቆስ ወንጌል ምዕራፍ 5 ቁጥር 9 ላይ የተመሰረተ ሲሆን በዝርዝሩም አንደኛ፣ ክቡር ዳኛ፣ ያ ሰው ማንነቱ በደንብ የማይታወቅ ሲሆን እኛንም የማይከተል ነው። ተው፣ እረፍ፣ ይቅርብ፣ ተው፣ አታስወጣ ብንለው እሱቴ ማን ወንድ የሚያስቆመኝ ብሎ ያው የተንፈራገጡ እያጓሩ ይወጣሉ። ምሽግ ማፈራረሱንም ያጣድፈው ጀመር ማለታቸው። ሁለተኛ፣ ይሄ ሰው እስካሁን ባሳለፍናቸው ጊዜያቶች አብሮን አልነበረም እና ለምን ያስወጣል በሚል ሀተታ፣ ንዴትና ብስጭት በሞላበት ፊት ጥያቄያቸውን ያቀረቡ ይመስለኛል። እኔ ግን እንደው ሳስበው ዮሐንስ የተወከለበትን ጥያቄ ይዞ ቢመጣም ይሁዳ የአጋንንቱን መውጣት አጥብቆ የተቃወመም ይመስለኛል። መቼስ የእሱ እጅ ባይኖርበትና ባይገፋፋው እውነት ዮሐንስ ለዚህ ክስ ይደርሳል? እንጃ መሰለኝ። ሻይን 2 ጊዜ ተጎነጨውና ወደ ሐሳብ ሽምጥ ግልቢያውን ቀጠልኩ። ስኒውን ቁጭ አድርጌ እስክሪብቶዬን ድጋሚ አነሳሁት። ወደ ችሎቱ ተመለስኩ። በአንድ ቦታ ቆሞ የዳኝነትም የጠበቃም ሥራ ሲሠራ ክርስቶስ ሲችልበት፣ ዳኛው ውግዝ እንዲል የቀረበለት እንደ ማርቆስ 9:38 መሠረት አንድ ሰው በስምህ አጋንንትን ሲያወጣ አየነው፣ ስለማይከተለንም ከለከልነው የሚለው ክስ ከነማስረጃው ሰማ። ጠበቃው ማንነቱ ላልታወቀ፣ ስሙ ላልተጠቀሰ፣ በደቦ ለተከሰሰ፣ ብቸኛ መከላከያ ለማቅረብ አቅም ለሌለው፣ በሌለበት ለተወቀሰ፣ ነገሮች እንዲዘጋጉበት ለተሸመቀበት፣ ፋይል ለተከፈተበት፣
አቅምና 12ቱን የሚቋቋምበት አፍ ለሌለውና ዝምታን መርጦ ጂኒን ከሰዎች ውስጥ ውጣ ማለቱን ግን በተግባር ላይ ለሚችለው በሥራ ለማይታማው እዚያ ማዶ ሩቅ ላለው ተቆርቋሪው ዋሱ ጠበቃው እንዲህ አለ። በስሜ ታምር ሰርቶ በእኔ ላይ ክፉ መናገር የሚችል ማንም የለም በሚል መከራከሪያ መልእክት መረታት እንዲሆንባቸው ካደረገ በኋላ ወደ ዳኝነቱ ተመልሶ የመጨረሻውን ብያኔ ሰጠ። አትከልክሉት በማለት በቃ ችሎቱ ተደመደመ። የይሁዳን ፊት አለማየት ነው። የዳኛ ውሳኔ አስገረመኝ። በቀኝ ዳኛ ሆኖ በግራ ጠበቃ ሆኖ ሳየው ወየኔ ጌታ ልዩ እኮ ነህ። ሁሉም ጋር ግብት ማለት ስትችልበት እውነተኛ ዳኛ በገዛበት ሸንጎ ሰው አእምሮት አይቀርም እውነትን ፈልገው አለች አያቴ። ፍርድ ቤቱን ለቅቄ ስወጣ የራሴን ሕይወት በትዝብት እየቃኘው ቀጠልኩና ትዝብቶቼ የሚል ንዑስ ርዕስ ሰጠሁት። እንዲህ መሞነጫጨሬንም ቀጠልኩ። ትዝብት 1 ድሮ ድሮ አገልጋይ የገሌ የሚለው መጠሪያ ሳይኖር አጋንንትን ማስወጣት ተችሎ ሳለ ለምን የሌላ ሰው ሥራ ብቻ እንደሚመስለኝና ብዙ የሚሰቃዩ ሰዎች በዙሪያዬ እያሉ ለመፈታታቸው በእምነት አጥብቄ መጸለይ ሲገባኝ ችላ ብዬ መቀመጥ ይገርሞኛል። ጌታ ፊትን አይቶ አያደላም፣ እምነትን አይቶ ግን ሳያደላ ይቀራል። ይኸው ለወንድም ገሌ ሰርቶ የለ እንዳልል ስም የለውም፣ ስሙ አይታወቅም። ትዝብት 2 ከአጋንንት ወይም ከተለያዩ ስርዓቶች የተፈታ ሰው ከምን እንደተፈታ ከየት ጥልቅ እንደወጣ የሚያውቀው ከእግዚአብሔር በታች እሱ ሰውየው ነው። የዋዛ ጉዳይ ነው እንዴ? ለምን ዋናውን ነገር ነፃነት ማግኘትን ትተው በእኔ ነፃ ካልወጣ እኔን ስላልተባበረ ከለከል ነው በማለት በአድማ አስቆም ነው ተብሎ ይከሰሳል። እረ ነቃዮች፣ እረ አባራሪዎች በየሰፈሩ በየቤቱ ምን ነው በበዙልን። ዳሩ ኢየሱስ ወገንለት አበጀሃል እንጂ እንደነሱ ተው ቢለው ምን ይውጠው ነበር? ክርስቶስ ወደዚህ ምድር ለምን እንደመጣ በደንብ ገብቶታላ። የሐዋርያነት ስም የለው፣ ፓስተር አይደል፣ ነቢይ ወይ ኦርዴን ወንጌላዊ ስለመሆኑ አይታወቅ። ኧረ ጭራሽ ስሙም እድገቱም የተሰወረ ነው። እሱም እኮ ኧረ ስሜን ብሎ አልተሟገተ። ስም የለሽ ሰላም ነሽውን ነቃይ ነዋ ሰውየው። አጋንንት የወጣለትን ሰው ፊት እያየ ፍልቅልቅ እያሉ ሲስቁና ሲደሰቱ አብሮ ጮቤ ረጋጭ መስለኛል ሰውዬ። ሰው እፎይ ግልግል ብሎ ሲፈነድቅ ይህንን መስማት ይመስለኛል ደስ የሚለው ሰውየው። የክርስቶስ ኢየሱስ የስሙ ኃይልና ታላቅነት ክብደቱና ነፃ አውጭነቱ ገብቶታል። በርታ፣ እንቀጥል። ወደ ይሁዳም ወደ ገሊላ ወደ ቤተልሔም ወደዚህም ወደዛም ሞልተውልሃል አጋንንቶቹ። ከሌሎቹም አውጣ፣ እኛ ብቻችንን አውጥተናቸው አንዘልቅም ማለት ሲገባቸው ዳሩ ሰማይ የሚያየው ማዕረግ የለሹ ስራ ላይ ግን ድምፁን አጥፍቶ አንደኛ የሆነው ለታይታ ሳይል በስውር ቢዚ የነበረውን ሰው ትጋት ሳየው ሌላ ትዝብቴ ነበር። መቼስ እንደዚያ አቁም 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 እያሉ ሲያፋጥጡት እንዲህ ያለም ይመስለኛል። ምን አጠፋው? የኢየሱስ ክርስቶስን ስም ጠራሁባቸው፣ ገሰጽኳቸው፣ ደፋቸው፣ ገለበጣቸው፣ አንፈራፈራቸው። ተቃጠልናሉና ወጡ። እናንተ ምን አቃጠላችሁ? ለምንድን ነው የምትጠምዱኝ? ጥፋቴን ንገሩኝ። ሳታውቁ ያገዛችኋቸው እረ እየተባበራችኋቸውም እንዳይሆን ብሎ
ያሰበም ይመስለኛል። ስም የለሹ የክርስቶስ ባለስልጣን። የተወደዳችሁ ተመልካቾቻችን እንግዲህ ቀደም ሲል የብስራትን እንግዲህ የፍርድ ቤት ውሎ የተሰኘውን መጣጥፍ ተከታትለናል። እንግዲህ ብስራትን ከልብ እናመሰግናለን። ወደ ቀጣዩ ፕሮግራማችን እናልፋለን። ዜና ማራናታ ነው። ዛሬ ዜና ማራናታ እንግዲህ ከዓለማችን ፍጻሜ ጋር የተያያዙ እውነታዎችን እንዲሁም ደግሞ ወቅታዊ ጉዳዮችን ወደ እናንተ የሚያደርስበት ፕሮግራም ነው። እንግዲህ ነጻነት ለዛሬ ካዘጋጀቻቸው መካከል ሰሞኑን አንድ ትልቅ መነጋገሪያ የሆነ ጉዳይ ኢየሱስ ክርስቶስ በ2025 ይመጣል በሚል የክሪፕቶ ከረንሲ ቁማርተኞች በዚህ ዙሪያ ላይ ውርርድ እንደጀመሩ ሰምተናል። የጀመሩት ውርርድ ምንድነው? በ2025 ኢየሱስ ክርስቶስ ይመጣል ብለው እስከ $160,000 ድረስ እንግዲህ ለማስያዝ እየተሞከረ ነው ያለው። አሸናፊው ደግሞ ወደ $13,000 ይወስዳል ተብሎ ነው እንግዲህ እና ቁማሩ እየተጣጣፈ ነው። በዚህ ጊዜ ውስጥ እንኳን እስከ $160,000 ያህል መሰብሰቡን ነው የሚናገሩት። በጣም የሚገርመው ነገር ኢየሱስ ክርስቶስ እንደሚመጣ ቁማርተኞች ይህንን መተንበያቸውና ደግሞ በቁማር ማስያዛቸው በጣም ያስገረመኝ አንዱ ጉዳይ ነው። ሁለተኛ ነገር ደግሞ ኢየሱስ ክርስቶስ በ2025 ቢመጣስ አሸናፊው ሊበላው ነው ወይ ቁማሩን? $13,000 እሱ ከመጣ በኋላ ወስዶ ምን ሊያደርገው ነው? እና የዓለም ሞኝነት በጣም ይገርማል። እና እንዴት እንደሚመጣ አለማወቃቸው፣ እንደ ሌባ እንደሚመጣ አለማወቃቸው፣ ድንገት እንደሚመጣ አለማወቃቸው ሳይንስ ቁማር ያስይዘው እሱ ከመጣ በኋላ ያው መጥቷል እንግዲህ አንጡ ብለው እንግዲህ ዲሴምበር 31 ላይ ሊቀባበሉ ነው ማለት ነው፣ በእነሱ እይታ ማለት ነው። እና እንደነዚህ አይነት ሞኞች ያሉበት ነገር ግን ደግሞ ገንዘባቸውን ደግሞ ላልተፈለገ ዓላማ የሚያውሉ ሰዎች እንግዲህ ዓለማችን ላይ የተበራከቱ የመጡበት ሁኔታ አለ። በነገራችን ላይ እነሱ ብቻ ሳይሆን ዓለማችን ላይ እስካሁን ድረስ እኔ ኢየሱስ ነኝ ብለው የተነሱ ወደ 41 የሚጠጉ ሰዎች አሉና እነዚህም 41 ሰዎች ስታያቸው አንዳንዶቹ የአንዳንድ ሀገር ወታደር የነበሩ፣ የላዳ ሹፌር የነበሩ፣ በተለያየ ሙያ ውስጥ የነበሩ ሰዎች ናቸውና እኔ ኢየሱስ ነኝ ብለው ሲሏቸው ሰዎች እየተከተሏቸው እንግዲህ እውነትም ኢየሱስ ነው ብለው እንደገና በቃ መሀከላችን ያለው የሚመጣ ኢየሱስ የለም ብለው እስከ መከተል ድረስ የደረሱበት ሁኔታ አለና ዓለማችን እንግዲህ በሞኞች ባላዋቂዎች የተከበበች ናትና ኢየሱስ ክርስቶስ በክብር በደመና በድንገት እንደ ሌባ ይመጣል። ይልቅስ እንድንዘጋጅ ሁላችንንም ለማሳሰብ ወዳለው ጌታ ኢየሱስ ክርስቶስ የተባረከ ይሁን። ዜና ማራናታ ይህንንና ሌሎች ዜናዎችን አካቷል። ወደዛው እናልፋለን። መልካም ቆይታ፣ መልካም ጊዜ ይሆንልን። ሰላም ለእናንተ ይሁን። ከተለያዩ ሀገራዊና ዓለም አቀፋዊ የዜና ምንጮች ያገኘናቸውን መረጃዎች ወደ እናንተ የምናደርስበት የማራናታ የመረጃ ሰዓታችን ነው። ከመረጃዎቹ ጋር ነጻነቱ አቁማ ነኝ። አሜሪካ እርዳታ ማቋረጧን ተከትሎ ህጻናትን ጨምሮ በርካታ ሱዳናውያን በኮሌራ ህይወታቸው ማለፉ ተሰምቷል። ዩናይትድ ስቴትስ እርዳታ በመቋረጡ የአካባቢው የጤና ተቋማት እንዲዘጉ እንዳስገደዳቸውም ተነግሯል። በዩናይትድ ኪንግደም የተመሰረተው ዓለም አቀፍ የበጎ አድራጎት ድርጅት ባለፈው ወር ደቡብ ሱዳናውያን ህይወታቸውን ማለፉን ገልጾ በጃንዋሪ 20 ትራምፕ ስራ ከጀመሩ በኋላ በአሜሪካ ፈርስት ፖሊሲያቸው ለዓለም አቀፍ የጤና ፕሮግራሞች የሚሰጠውን የገንዘብ ድጋፍ ቅነሳ እንዲደረግበት ማዘዛቸው ይታወሳል። ዩናይትድ ስቴትስ የቅነሳ መርሃ ግብር
7 የጤና ተቋማት ሙሉ በሙሉ እንዲዘጉና 20 የሚሆኑ ደግሞ ስራቸውን እንዲቀንሱ በማስገደድ በአገር አቀፍ ደረጃ ካሉት 600 የሚጠጉ ሰራተኞች ውስጥ 200 የሚጠጉትን ማሰናበቱ ይፋ ተደርጓል። በደቡብ ሱዳን የህፃናት አደን ድርጅት ዳይሬክተር የሆኑት ክሪስቶፈር ኒያማንዲ በሌሎች ሀገራት ሀያላን ሰዎች የሚወስዱት ውሳኔ በሳምንታት ጊዜ ውስጥ ህፃናትን ለሞት በመዳረጉ ዓለም አቀፍ የሞራል ቁጣ ሊኖር ይገባል ብለዋል። የእርዳታው ቅነሳ ከ90 በመቶ በላይ የዩናይትድ ስቴትስ ዓለም አቀፍ የልማት ኤጀንሲ USAID ውሎችን መሰረዙን ጨምሮ በሚሊዮን የሚቆጠሩ ሰዎች በምግብ እጦት፣ በኤችአይቪ ኤድስ፣ በሳምባ ነቀርሳና በወባ ምክንያት በሚቀጥሉት ዓመታት ሊሞቱ እንደሚችሉ ባለሙያዎች አስጠንቅቀዋል። በቀጣዩ ዜና በዲሞክራቲክ ሪፐብሊክ ኮንጎ ኪንሻሳ በደረሰ ከባድ የጎርፍ አደጋ በደርዘን የሚቆጠሩ ሰዎች ህይወት ማለፉ ተሰምቷል። በዲሞክራቲክ ሪፐብሊክ ኮንጎ ዋና ከተማ ኪንሻሳ የጣለው ከባድ ዝናብ ከፍተኛ የሆነ ጎርፍ አደጋ አስከትሎ ከ30 በላይ ሰዎች ህይወታቸውን ያጡ ሲሆን ቤቶችና መንገዶችም ወድመዋል። የክልሉ ጤና ሚኒስትር ፓትሪየን ጎንጎ የሟቾች ቁጥር የተገለጸው ጊዜያዊ መሆኑን አጽንኦት በመስጠት ሊጨምር እንደሚችልም አስጠንቅቀዋል። አብዛኛው የሞት አደጋ ያጋጠመው በግንብ መደርመስ ነው ሲሉም አክለዋል። በርካታ ሰፈሮች የኤሌክትሪክ ኃይል በመቋረጡ በጨለማ ውስጥ ለማሳለፍ የተገደዱ ሲሆን ሌሎች ደግሞ በውሃ እጥረት እየተቸገሩ ይገኛሉም ተብሏል። ቀጣዩ ዜና የዓለም ሚዲያዎች የዕለት ተዕለት ትኩረት ሆኖ የቀጠለው የእስራኤልና የሐማስን ግጭት ላይ ያተኩራል። ዓለም እስራኤል በጋዛ ላይ የጣለችው የእርዳታ እገዳ ላይ እርምጃ እንዲወስድ የረድኤት ተቋማት ሲያሳስቡ ግዛቲቱ የግድያ ሜዳ ሆናለች ሲሉ የተባበሩት መንግስታት ዋና ጸሐፊ ተናግረዋል። እስራኤል በከበባ ውስጥ ባስገባቻት ጋዛ እርዳታ ሙሉ በሙሉ ተቋርጧል፣ እንዲሁም አስፈሪ ደጆች ተከፍተዋል ሲሉ ዋና ጸሐፊው አንቶኒዮ ጉተሬስ አሳስበዋል። ጋዛ የግድያ ሜዳ ናት፣ ሰላማውያን ዜጎች መቋጫ የሌለው የሞት ዑደት ውስጥ ናቸው ሲሉም ማክሰኞ ዕለት የሁኔታውን አስከፊነት ተናግረዋል። ዋና ጸሐፊው አስተያየታቸውን የሰጡት 6 የተባበሩት መንግስታት ኤጀንሲ ኃላፊዎች የምግብና ሌሎች መሰረታዊ አቅርቦቶች ለፍልስጤማውያን እንዲደርስ የዓለም መሪዎች አፋጣኝ እርምጃ እንዲወስዱ ከተማጸኑ በኋላ ነው። የእስራኤል የውጭ ጉዳይ ሚኒስቴር በበኩሉ በጋዛ በቂ ምግብ እንዳለ አስታውቆ ዋና ጸሐፊውን የእስራኤልን ስም በማጥፋት ከሷቸዋል። እስራኤል በጋዛ ሰርጥ ምንም አይነት እርዳታ እንዳይገባ እገዳ ከጣለች ከወር በላይ አስቆጥሯል። ወደ ቀጣዩ ንለፍ። 3 ዓመታትን ያስቆጠረውን የሩሲያና የዩክሬንን ጦርነት ይመለከታል። ሩሲያ የዩክሬን ዋና ከተማ ኪየቭን በቦምብ መደብደቧ ተሰምቷል። ፕሬዚዳንት ቮሎዲሚር ዜሌንስኪ ዩናይትድ ስቴትስ 9 ህጻናትን ጨምሮ 19 ሰዎች ለሞቱበት ጥቃት ደካማ ምላሽ ሰጥታለች በማለት ከወቀሱ በኋላ ሩሲያ በፈጸመችው የአየር ጥቃት ቢያንስ 1 ሰው ሲገደል በርካቶች ቆስሏል ተብሏል። የኪየቭ ከንቲባ ቪታሊ ክሊችኮ በዋና ከተማዋ ላይ የተፈጸመው የአየር ጥቃት ባለፈው እሁድ ማለዳ ላይ በ3 ወረዳዎች ውስጥ በሚገኙ የመኖሪያ ያልሆኑ ህንጻዎች ላይ የእሳት ቃጠሎን አስከትሏል በማለት ቢያንስ 1 ሰው ሲገደል ሌሎች 3 ሰዎች ቆስለዋል ብለዋል። የባሊስቲክ ሚሳኤል ጥቃት በዩክሬን ግዛት የውጭ ብሮድካስቲንግ ኢንተርፕራይዝ ኤዲቶሪያል ቢሮችን ጽህፈት ቤት እንደጎዳው የፍሪደም ቴሌቪዥን ጣቢያ የራሱን የዜና ክፍል መውደሙንም ጨምሮ ዘግቧል። ዜሌንስኪ በቴሌግራም ላይ ባጋሩት መልእክት ጥቃቶቹ ዓለም አቀፍ ዲፕሎማሲያዊ ጥረቶች ቢኖሩም ሩሲያ መዋጋትና መግደልን እንደምትቀጥል ለዓለም አሳይታለች ብለዋል። በቀጣዩ ዜና ዋሽንግተንና የእስያ አጋሮቿ የሚጠነስሱ ሴራ እውን እንደማይሆን ግልጽ ነው ሲሉ የሰሜን ኮሪያው ፕሬዝዳንት እህት ዮ ኡንግ መናገራቸውን ይመለከታል። የኪም ጆንግ ኡን እህት የኒውክሌር ፕሮግራምን ማስቆም የቀን ቅዠት ነው ሲሉ አጣጥለዋል። የሰሜን ኮሪያው ፕሬዝዳንት ታናሽት ኪም ዮ ኡንግ ሀገራቸው የኒውክሌር ፕሮግራምን መቼም ቢሆን የማቆም እቅድ የላትም ብለዋል። ዩ ኡንግ ዋሽንግተንና የእስያ አጋሮቿ የሚጠነስሱ ሴራ እውን እንደማይሆን ግልጽ ነው ሲሉም ተናግረዋል። አሜሪካ ጃፓንና ደቡብ ኮሪያ ከቀናት በፊት በነበራቸው የሶስትዮሽ ውይይት ሰሜን ኮሪያ የኒውክሌር ፕሮግራሟን እንድታቆም የጋራ ስምምነት አድርገዋል። ከፕሬዝዳንቱ በመቀጠል በሰሜን ኮሪያ ፖለቲካ ተጽዕኖ ፈጣሪ እንደሆነች የሚነገርላት ዮ ኡንግ ስምምነቱን ጸባጫሪ በማለት ተችታለች። ቀጣዩም ዜና አጥፊውን ኒውክሌር ቦምብን ይመለከታል። አሜሪካ ከኢራን ጋር በቀጥታ በኒውክሌር መርሃ ግብር ዙሪያ እንደምትወያይ ትራምፕ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ እንደተናገሩት ዩናይትድ ስቴትስ በቴህራን የኒውክሌር መርሃ ግብር ዙሪያ ከኢራን ጋር በጣም በከፍተኛ ደረጃ ውይይት ላይ መሆኗን በመግለጽ ድርድሩ ለኢራን ይጠቅማል ሲሉ ተደምጠዋል። ትራምፕ ስምምነት ላይ መድረስ ካልተቻለ ከቴህራን ጋር ወታደራዊ እርምጃ እንደሚወስዱ በተደጋጋሚ ሲዝቱ የነበረ ሲሆን ኢራን ከዚህ ቀደም ከዋሽንግተን
ዋሽንግተን ጋር ቀጥተኛ ድርድር እንደማታደርግ አስታውቃ የነበረ ቢሆንም ለተዘዋዋሪ ንግግሮች በሩን ክፍት አድርጋለች። በጊዜያዊነት ኢራን በቀጥታ ለመናገር ተስማምታለች ብለዋል። ከኢራን ጋር ቀጥተኛ ውይይት እያደረግን ነው፣ እነሱም ጀምረዋል። በጣም ትልቅ ስብሰባ አለን፣ እናም ምን ሊሆን እንደሚችል እንመለከታለን ብሏል። ጨምረውም ስምምነት ማድረጉ ግልጽ የሆነውን ነገር ከማድረግ የተሻለ እንደሚሆን ሁሉም ይስማማሉ ብዬ አስባለሁ። ግልጽ የሆነው ነገር ለኔ የምፈልገው ነገር አይደለም ሲሉ ፕሬዝዳንቱ ለጋዜጠኞች ተናግረው ነበር። አሁን ከኢራን ጋር በቀጥታ እየተገናኘን ነው፣ ምናልባትም ስምምነት ሊደረስ ይችላልም ብለዋል። በማድመጥ ላይ ያላችሁት የማራናታ ዝግጅት ዜናዎችን ነው። ቻይና በአሜሪካ ምርቶች ላይ የ84 በመቶ ታሪፍ በመጨመር ለዶናልድ ትራምፕ እርምጃ ምላሽ መስጠቷ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ረቡዕ መጋቢት 24 2017 ዓ.ም ይፋ ያደረጉት የታሪፍ ጭማሪን ተከትሎ ቻይና ከአሜሪካ በሚገቡ ምርቶች ላይ የ84 በመቶ ታሪፍ መጣሏን ይፋ አድርጋለች። ቤጂንግ እዚህ ውሳኔ ላይ የደረሰችው ትራምፕ ባስፈራሩት መሰረት በቻይና ላይ ታሪፉን እጥፍ በማድረግ ወደ 104 በመቶ ከፍ ማድረጋቸውን ተከትሎ ነው። ይህ የንግድ ጦርነት እየተጋጋለ ሄዶ የኢኮኖሚ ድቀት ያስከትላል የሚል ስጋት እየተፈጠረ መሆኑ ተገልጿል። የቻይና የውጭ ጉዳይ ሚኒስቴር አገሪቱ የትራምፕን ታሪፍ በመቃወም እስከ መጨረሻው ለመዋጋት መገደዷንና ዋይት ሀውስ የግልበተኞችን አካሄድ መርጧል ሲልም ከሷል። ቻይና ቀደም ሲል 34 በመቶ የነበረውን የታሪፍ መጠን ከፍ በማድረግ 84 በመቶ አድርሰዋለች። ቻይና አስቀድማ አሜሪካ ዓለም አቀፍ የንግድ ሕጎችን እየጣሰች ነው በማለት ቅሬታዋን ለዓለም ንግድ ድርጅት አቅርባለች። ቻይና ውሳኔዋን ይፋ ካደረገች በኋላ ትራምፕ በሰጡት የመጀመሪያ አስተያየታቸው አሁን ወደ አሜሪካ ፋብሪካዎቻቸውን ለማዛወር ታላቅ ጊዜ እንደሆነ ለንግድ ድርጅቶች ተናግሯል። የአሜሪካ የግምጃ ቤት ኃላፊ ስኮት ቤሴንት በበኩላቸው ከቻይና ጋር ጠንካራ ትብብር ማድረግ አስከፊ መዘዝ እንደሚያስከትል ለአሜሪካ አጋሮች ማስጠንቀቂያ ሰጥተዋል። በዶሚኒካ ሪፐብሊክ የምሽት ጭፈራ ቤት ተደርምሶ የ98 ሰዎች ሕይወት ማለፉ ተሰማ። በዶሚኒካ ሪፐብሊክ ዋና ከተማ ሳንቶ ዶሚንጎ ውስጥ በሚገኝ የምሽት ጭፈራ ቤት ተደርምሶ ቢያንስ 98 ሰዎች ሲሞቱ ከ150 በላይ ቆስሏል ሲል የመንግስት ባለስልጣናት አስታውቀዋል። የክፍለ ሀገር ገዢና የቀድሞ የሜጀር ሊግ ቤዝቦል ተጫዋች ኦክታቪዮ ዶቴል ከተጎጂዎቹ መካከል ይገኝበታል የተባለ ሲሆን የ51 ዓመቱ ዶቴል ወደ ሆስፒታል እየተወሰደ መንገድ ላይ ሕይወቱ ማለፉ ተነግሯል። ክስተቱ ያጋጠመው ማክሰኞ ዕለት ታዋቂው የሜሪንጌ ድምፃዊ ሩቢ ፔሬዝ በጄት ሴት የምሽት ክበብ ባዘጋጀው ኮንሰርት ላይ ነው ተብሏል። በአደጋው ከተገደሉት መካከል አንዱ ድምፃዊ መሆኑን ስራ አስኪያጁ ተናግረዋል። በመቶዎች የሚቆጠሩ ሰዎች በስፍራው ውስጥ የነበሩ ሲሆን 400 የሚያህሉ የነፍስ አድን ሰራተኞች በህይወት የተረፉ ሰዎችን ለማግኘት ብርቱ ጥረት አድርገዋል። በክለቡ ውስጥ የተነሱ የቪዲዮ ምስሎች ከመድረክ ፊት ለፊት ባለው ጠረጴዛ ላይ ተቀምጠው አንዳንዶች ሩቢ ፔሬዝ ሲዘፍን በሙዚቃ ሲጨፍሩ ያሳይ ነበር። ከ30 ሰከንድ ባነሰ ጊዜ ውስጥ ግን ጩኸት፣ ዋይታና ትርምስ ሲፈጠር አሳይተዋል። በህንድ አንድ የማርኬቲንግ ሰራተኛ ደካማ የስራ አፈጻጸም በማስመዝገቡ ሲገረፍ የሚያሳየው ቪዲዮ ቁጣ ቀሰቀሰ። በህንድ ኬሬላ የተፈጠረ አሳዛኝ ክስተት ቁጣ የቀሰቀሰ ሲሆን በተጋራው ቪዲዮ ላይ በአንድ የግል የግብይት ድርጅት ሰራተኛ ላይ አስደንጋጭ እንግልት ካሳየ በኋላ ነው ቁጣ የተቀሰቀሰው። አንድ የማርኬቲንግ ባለሙያ የተሰጠውን የስራ ግብ አላሟላም ተብሎ በሰንሰለት እንደታሰረ ውሻ በጉልበቱ ለመንበርከክ ሲገደድና ሲገረፍ ነው ቪዲዮ የሚያሳየው። ቪዲዮ የተቀረጸው ከ4 ወራት በፊት ሲሆን በድርጅቱ ውስጥ አዳዲስ ሰልጣኞችን ያሳተፈ መሆኑን የህንድ ባለስልጣናት አረጋግጠዋል። እንደ ፖሊስ ገለጻ ምስሉ የተቀረጸው በቀድሞ ስራ አስኪያጅ ሲሆን ከድርጅቱ ባለቤት ጋር የግል ጉዳይ እንደነበረው ተናግሯል። ክስተቱን ስልጠና በሚል ሰበብ የኩባንያውን ምስል ለመጉዳት ቪዲዮ ጥቅም ላይ ውሏልም ተብሏል። ባለስልጣናቱ በስራ ቦታ በተፈጸመው በደል ዙሪያ ምርመራ የጀመሩ ሲሆን በዲስትሪክቱ የሰራተኞች መኮንንም ሪፖርት እንዲያቀርቡም ተጠይቀዋል። አንዳንድ ሰራተኞች ነን የሚሉ ሰዎች ለሀገር ውስጥ መገናኛ ብዙሃን እንደተናገሩት እንደዚህ አይነት ጭካኔ የተሞላበት ቅጣት ብዙውን ጊዜ የተሰጣቸውን ስራ ማሳካት ባልቻሉ ሰዎች ላይ ይተገበር ነበር ብለዋል። ነገር ግን በሚያስደንቅ ሁኔታ በቪዲዮ ላይ እንግሊዝ ሲደርስበት የሚታየው ግለሰብ ምንም አይነት ትንኮሳ እንዳልተፈጸመበት ተናግሯል። ምንም እንኳን ሰራተኛው የተፈጸመበት ድርጊትን ውድቅ ቢያደርግም የህንድ ባለስልጣናት ግን ጠንካራ ምላሽ ሰጥተዋል። የኬሬላ የሰራተኛ ሚኒስትር ሲቫንቲ ቀረጻውን አስደንጋጭና አስጨናቂ ብሎም ሙሉ በሙሉ ተቀባይነት እንደሌለው ገልጸዋል። ክስተቱ በህንድ ውስጥ ስላለው የሰራተኞች መብትና የስራ ቦታ ስነ ምግባር ትልቅ ጥያቄ ያስነሳ ክስተት ነው ተብሏል።
ለዕለቱ የመጨረሻ ወዳደረግነው ዜና እንለፍ። ጌታ ኢየሱስ ክርስቶስ በ2025 ይመጣል አይመጣም በሚል የክሪፕቶ ወዳጆች ውድድር መጀመራቸው ተሰማ ይላል። በክርስትና እምነት ተከታዮች ዘንድ የጌታ ኢየሱስ ክርስቶስ ዳግም መምጣት በናፍቆት የሚጠበቅ ነው። በርካታ ሃይማኖቶች ወይም እምነቶች ከክርስቶስ ዳግም መምጣት ጋር በተያያዘ የየራሳቸው የሆነ እምነትና ትንቢቶች እንዳሏቸው ይታወቃል። ታዲያ ከዚህ ጋር በተያያዘ በተለያዩ ጊዜያት ሰዎች የየራሳቸውን ሀሳብ እያነሱ ሲከራከሩ ከዚህ ዘለል ሲልም ደግሞ እኔ ክርስቶስ ነኝ ይሄው መጥቻለሁ ተከተሉኝ በማለት ሰውን ሲያሳስቱ የከረሙ በዓለም ላይ ተስተውለዋል። ታዲያ ይህ ለረጅም ጊዜ አከራካሪ ሆኖ የዘለቀ ጉዳይ አሁን ደግሞ በሌላ መልክ ብቅ ብሎ እያነጋገረ ይገኛል። በርካታ ቁጥር ያላቸው የክሪፕቶ ወዳጆች ኢየሱስ ክርስቶስ በያዝነው የፈረንጆቹ 2025 ዓመተ ምህረት ዳግም ወደ ምድር ይመጣል ወይስ አይመጣም በማለት ውርርድ መጀመራቸውን ኢንዲቲቪ አስነብቧል። እንደ bitcoin.com መረጃ ከሆነ በዚህ ውርርድ ላይ ለመሳተፍ ከ160 ሺህ የአሜሪካ ዶላር በላይ ገንዘብ የተከፈለ ሲሆን ይህም የበርካቶችን ትኩረት በመሳብ መነጋገሪያ ይሆን ዘንድ አስችሎታል። በአወራራጅ ድርጅቱ መረጃ መሰረት ከሆነም ክርስቶስ በዚህ ዓመት አይመጣም ብለው የተወራረዱ ሰዎች እስከ 13000 ዶላር ድረስ ማሸነፍ ይችላሉ የተባለ ሲሆን ይህ እንዲሆን ግን እስከ ዲሴምበር 31 2025 ዓመተ ምህረት ድረስ ኢየሱስ ክርስቶስ ወደ ምድር መምጣት አለመምጣቱን በክርስትና እምነት ሊቃውንት ሊረጋገጥ እንደሚገባ ተነግሯል። ለመሆኑ እዚህ ውርርድ ውስጥ የገቡ ሰዎች የጌታ ኢየሱስ ክርስቶስን ዳግም ምጽአት ምን ይመስላል ብለው አስበው ይሆን የገንዘብ ውርርድ ውስጥ የገቡት? ደግሞስ የጌታ ኢየሱስ ክርስቶስ ዳግም ምጽአትን መንገዳቸውን አስተካክለውና ተዘጋጅተው ሊጠብቁት ወይስ የገንዘብ መወራረጃ አድርገው ሊቆምሩበት የትኛው ይሻል ይሆን? በእርግጥም ይህ ድርጊት ዓለም በምን አይነት አመጽ ውስጥ እንዳለችና ምን ያህል እንደታወረች የሚያሳይ አይመስላችሁም? የተወደዳችሁ የጂኤምኤም ቲቪ ተመልካቾች ለዕለቱ ያዘጋጀንላችሁ ከተለያየ ዓለም አቀፍ መገናኛ ብዙሃን ያሰባሰብናቸው የማራናታ ዝግጅት ዜናዎች እነዚህ ነበሩ። ከቀሪዎቹ ዝግጅቶች ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን። ባለፈው ሳምንት እንግዲህ የተወደዳችሁ ተመልካቾቻችን ስለ ሺንሻንጂ የተሰኘ በኮሪያ ምድር ላይ የተነሳና ደግሞ በተለያዩ ዓለማት ላይ የተስፋፋ ስላለ የስህተት እምነትና አስተምሮን የተመለከተ ፕሮግራም ክፍል 1 ማቅረባችን ይታወሳል። በዚህ ባቀረብነው ፕሮግራም ላይ በጣም ብዙ ተመልካቾቻችን ስልክ ስደውሉልን ነበረ፣ ስትባርኩን ነበረ። አንዳንዶቻችሁ ደግሞ እንዴት ከዛ ውስጥም እግዚአብሔር እንደታደጋችሁ ስትነግሩን ነበረ። የደወላችሁልንን በሙሉ በጣም ከልብ እናመሰግናለን። የት አካባቢ ጭምር እንዳለ ይሄ ትምህርቱ የሚሰጥበትም የነገራችሁን ሰዎች አላችሁ፣ መረጃ የሰጣችሁንም ሰዎች አላችሁ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ያው መረጃውን መስጠት አስፈላጊ አይደለም፣ ነገር ግን ደግሞ ይሄንን ትምህርት ወይም እምነት የሚያካሂዱበት አንዱና ለዚህ ትምህርት መስፋፋት ምክንያት የሆነው ደግሞ ይሄንን አስተምሮ ወይም እምነት የሚያስፋፉበት ደግሞ አንዱና ትልቁ መንገዳቸው እንግዲህ የተለያዩ አብያተ ክርስቲያናት ፈቃድ ከካውንስሉ ወስደው የወሰዱትን ፈቃድ ደግሞ ለነዚህ ሰዎች እምነታቸውንና ትምህርታቸውን እንዲያስፋፉ ከለላ በመስጠት በማከራየት የዛንም እምነት በማስቀጠል ጭምር እንግዲህ አገልግሎት እየሰጡበት እንደሆነ ሰምተናል። ይሄንን እንግዲህ ለአብያተ ክርስቲያናት ደግሞ ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እስከ ማሳወቅና እስከ ማዘጋት እስከ መሄድ ወደ ኋላ እንደማንል ይሄንን ለመግለጽ እንወዳለን። የተነገሩን አካባቢዎች አሉ። ያንን አካባቢዎችን እንግዲህ ጥቆማ በማድረግ ይሄንን የስተት እምነትና አስተምሮን በሚያራምዱ ቸርቾች ላይ ፈቃዳቸውን እስከ ማሰረዝ ድረስ እንግዲህ የራሳችንን የበኩላችንን ሚና እንደ ሚዲያ ተቋም መጓዛችን የማይቀር መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። አንዳንዶቻችሁ በዛ እምነት ወይም አስተምሮ ስር ያላችሁ ሰዎች ትችት ለማቅረብም የጻፋችሁትን አንብብ ያለውና ውሾች ይጮዋሉ ግመሎች ይሄዳሉ የሚል አስተያየት ጽፋችሁ አይቻለሁና
እኛኮ እናንተ በሲኦል እንደ ውሻ እንዳትጮሁ እየተቃጠላችሁ እየነደዳችሁ እንዳትጮሁ እንዳትጠፉ ነው ለመመለስ የሞከርነው እንጂ እናንተ ግመል ሆናችሁ ቢሆን ኖሮ ጥሩ ነበረ። ግን እንደ ግመልም አይደላችሁም እንደምንም አይደላችሁም። ከጠፊዎቹ እንደ አንዱ ስለሆናችሁ ብትመለሱ መልካም ነው። እዚህ እምነት ውስጥ የነበሩ ከዚህ ቀደምም በጣም በብዙ መከራ ውስጥ በብዙ ችግር ውስጥ ለመውጣት እንኳን እስከሚያቅታቸው የደረሱ ሰዎችን አናግረን እናውቃለን። ፍጻሜው ኢየሱስ ክርስቶስ ነኝ ብሎ ራሱን ያስቀመጠውን የእምነቱን አባት የሆነውን ሊማኒን ማምለክ ነው። እንግዲህ ወይ ኢየሱስ ክርስቶስ መምረጥ ወይ ደግሞ የዚህን እምነት አራማጅ እውነት ነው እሱ አምላክ ነው ብሎ ለሱ መስገድና እሱን ማምለክ ነው። ምርጫው እናንተ ነው። እኛ የተናገርነው ይሄንን ነው። ለእናንተ እንተዋዋለን። ለማንኛውም ዛሬ ሁለተኛውን ክፍል ዳንኤል ተስፋ ያዘጋጅቶልናል። ወደዛው እናልፋለን። መልካም ቆይታ ይሆንልን። Every aspect of my life was being controlled. Is this a cult? Universities have become recruiting hotspots. We know who they're targeting. Ultimately takes over your life. You need to be careful. This could be the devil trying to pull you away. Can I ask you some questions about Shincheon? Over time, they convince ሁልጊዜ ምን ብለው ነው ሊሞግቱ የሚፈልጉት? ከዚህ ድርጅት ውጭ ያሉ ሰዎች ሁሉ ከሰይጣን ናቸው በማለት ነው። ሰው ሁሉ እንደሚዋሹም ያውቃል። And they constantly make you afraid that everything that other people say about them are lies. I would hide my notes. ማስታወሻዬን እደብቅ ነበር፣ በሬን እቆልፍ ነበር። በመጽሐፍ ቅዱስ ጥናት ጊዜም አልናገርም ነበር። With the Bible study. My family and my friends didn't know. የት እንደምትሄድ አትንገራቸው ይሉኝ ስለነበር ጓደኞቼም ቤተሰቦቼም አያውቁም ነበር። I feel really guilty for ባሳለፍኩት ጊዜ ሰዎችን ለማሳመን በሰራሁት ስራ አሁን ላይ የጥፋተኝነት ስሜት ይሰማኛል። influence people in the past. እነሆ እኔ እንደ በጎች በተኩላዎች መካከል እልካቸዋለሁ። ስለዚህ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ። የማቴዎስ ወንጌል ምዕራፍ 10 ቁጥር 16። በሀገራችን እምነትን በተመለከተ ምን እየሆነ እንዳለ ትኩረት ሰጥቶ የሚከታተል ግለሰብም ሆነ ተቋም አሊያም ቤተ እምነት ስለመኖሩ እርግጠኛ መሆን አይቻልም። ሁሉም ነገር ደህና እንደሆነና ምንም ችግር የሌለ በሚመስል መልኩ ነገሮች ቀጥለዋል። ሽንቾንጂ የተባለው ከደቡብ ኮሪያ የተነሳው የስተት ትምህርት ወይም ሃይማኖት ከየት ፍቃድ እንዳገኘ ባይታወቅም ከወንጌላውያን ጋር በመጣመር ፍቃድ አግኝቶ በነጻነት እየተንቀሳቀሰ ይገኛል። ይህ የስተት ሃይማኖት በከተማችን አዲስ አበባ በተለያዩ ማዕዘናት ከ20 በላይ በሚሆኑ ማዕከሎቹ ወጣቶችን በፍጥነት እየመለመለ ይገኛል። በርካታ ኢትዮጵያውያን ወጣቶችም ይህንን የስተት አስተምሮ ተቀብለው በማሰራጨት ላይ ይገኛሉ። የሚገርመው ነገር ኮሪያኖቹ ራሳቸው ለዚህ እኩይ ዓላማቸው አማርኛ ተምረው በአማርኛ እየሰበኩ መሆኑን ስንሰማ ይህን ያህል ርቀት ሲሄዱ ወንጌላውያን አማኞች የት ሄደን ነው ያሰኛል። በተለይ ጉዳዩ በቀጥታ የሚመለከታቸው ካውንስሉም ሆነ ህብረቱ የቴዎሎጂ ተቋሞችም ምን እየሰሩ ነው ብለን እንድንጠይቅ እንገደዳለን። ምላሻቸውንም እንጠብቃለን። የሽንቾንጂ ሃይማኖት የተለያዩ ስሞችን ይጠቀማል። አዲስ ሰማይና ምድር፣ የተመረጡ ቤተ መቅደስ፣ የክርስቶስ ቤተ ክርስቲያን የሚሉና ሌሎችም ስሞች አሉት። በተለይ የክርስቶስ ቤተ ክርስቲያን በሚል የሚጠቀሙበት ዘዴ በወንጌላውያኑ ዘንድ በቀላሉ ተቀባይነት እንዲኖራቸውና የስተት አስተምሯቸውን እንዲያስፋፉ ጠቅሟቸዋል። ይህ ሃይማኖት አማኞችን በነፃ የመጽሐፍ ቅዱስ ትምህርት አስተምራለሁ በማለት በኢትዮጵያ ውስጥ መንቀሳቀስ ከጀመረ ዓመታት ተቆጥረዋል። ይህ የሐሰት የሥነ መለኮት ትምህርት በሽንቾንጂ ሃይማኖት የተጠመቀ የኑፋቄ ትምህርት እንጂ ፈጽሞ ትክክለኛ የመጽሐፍ ቅዱስ አስተምሮ አይደለም።
ይሁንና በዚህ የስተት ትምህርት የተለከፉ ወጣቶች መዳኛቸው ቀላል አይደለም። ብዙ ዋጋ እያስከፈላቸው ይገኛል። ከሰላም ማጣት የጀመረ እስከ ጤና ማጣት የሚዘልቅ ድባቴ ውስጥ መግባትና በስተመጨረሻም ራስን እስከ ማጥፋት የሚደርሱ ወጣቶች ተበራክተዋል። የሽንቾንጂ ሃይማኖት በራእይ መጽሐፍ ከተነገሩት ትንቢቶች ውስጥ ራሱን የእውነተኛይቱ ቤተክርስቲያን የመጨረሻ ዘመን መገለጫ እንደሆነ አድርጎ ያስተምራል። ዘ ፕሮሚስድ ፓስተር፣ ቃል የተገባለት ፓስተር በመባል የሚጠራው የሃይማኖቱ መስራችና መሪ ሊማኒ በመለኮታዊ መገለጥ ከሰማይ ያየውን የእግዚአብሔርን መንግሥት በምድር ላይ ለመመስረት በመንፈስ ቅዱስ ምሪት ከእግዚአብሔር የተላከ እንደሆነ ይናገራል። ይህ የስተት አስተምሮ በበጎ አድራጎት ሰበብ በሰዎች ልብ ውስጥ ስፍራን ለማግኘት ደፋ ቀና ማለቱ አልቀረም። ይህም ወደ ሕዝቡ የሚገቡበት አንዱ ስትራቴጂያቸው ነው። የዚህ ሃይማኖት የከፋ አስተምህሮ ደግሞ ሥላሴን መካዱ ብቻ ሳይሆን የእግዚአብሔር ቃል ወደ አብ የሚያደርሰው መንገድ ኢየሱስ ብቻ እንደሆነ የሚናገረውን ቃል በመጠምዘዝ ወደ መንግሥተ ሰማይ ለመግባት በሊማኒ ማመንና የሽንቾንጂ አባል መሆን የግድ ነው የሚለው የዚህ ሰው አስተምህሮ ዓይኑን በጨው ያጠበ ደፋር ሰው እንደሆነ ማሳያ ነው። ከዚህም ሲያልፍ ይህ ግለሰብ እሱ ብቻ መጽሐፍ ቅዱስን በትክክል የመተርጎም መንፈሳዊ ስጦታና ሥልጣን እንደተሰጠው ያለ አንዳች ማቅማማት ይናገራል፣ ያስተምራል። ሱፐርማን እያሉ የሚጠሩት ይህ ሰው ከመጽሐፍ ቅዱስ አስተምሮ ውጭ የሆነ ምስጋናና አክብሮትን ሲቀበል ቅንጣት ያህል እንኳን አይጎረብጠውም። ይህ ሃይማኖት ስርስሩን እየተስፋፋ ለብዙ ወጣቶች ግራ መጋባት ምክንያት እንደሆነ ኒውዚላንድ ውስጥ አንድ ጋዜጠኛ በሰራችው ዶክመንተሪ አሳይታለች። ፌስ ቱ ፌስ ዊዝ ዘ ሄድ ኦፍ ሽንቾንጂ፣ ከሽንቾንጂ አመራሮች ጋር ፊት ለፊት የሚል ርዕስ የተሰጠው ይህ ዶክመንተሪ የዋኖቹንና የተከታዮቹን አቅምና አቋም ይፈትሻል። እምነታቸውና መነሻቸውን ብሎም ፍጻሜያቸውን ያስቃኛል። አብረን እንከታተል። ጄራርድ ይባላል። የ27 ዓመት ወጣት ሲሆን የሽንቾንጂ አባል ነው። ይህን ሃይማኖት ከተቀላቀለ 4 ዓመት ሆኖታል። በኒውዚላንድ በሚገኘው የሽንቾንጂ ማዕከል በበጎ ፈቃደኝነት ያገለግላል። ጋዜጠኛዋ ለቃለ ምልልስ ወደ ቀረጻ ክፍል ከመግባቷ በፊት ከተሰጣት መስመር እንዳታልፍ ከማስጠንቀቃቸውም በላይ የምትጠይቀው ጥያቄ በጽሑፍ ተሰጥቷታል። በነገሩ ባታምንበትም ከብዙ ጊዜ ፍለጋና ድካም በኋላ ያገኘችው ዕድል በመሆኑ ሁኔታውን ለመቃወምም ሆነ ሐሳብ ለመስጠት አልደፈረችም። ያሉትን ተቀብላ ጥያቄዋን ቀጠለች። ስለዚህ ቦታ ንገረኝ። ይህ የማምለኪያ ቦታችን ነው። ቤተ መቅደስ ብላችሁ ነው የምትጠሩት? ስለዚህ ሰው ንገረኝ። የቤተ ክርስቲያናችን መሪ ነው። ከእግዚአብሔር የተላከ መልእክተኛ ነው? እሱ ወደ እግዚአብሔር የሚያደርስ መንገድ ነው? ይህን ታምናለህ? ወንጌል ሰባኪ ነህ? ትመሰክራለህ? Can we talk about evangelizing? Yeah, I think evangelism is fine because you were talking about the events or something. Yeah. በተፈጠረው ሁኔታ ጥያቄዋን መቀጠል አልቻለችም። ስቱዲዮ ውስጥ ሆነው ሁኔታውን እንዲከታተሉ የተመደቡት ሰዎች በየመሃሉ እየገቡ ያቋርጧታል። ከተሰጠሽ ጥያቄ ውጭ ነሽ፣ እሱን ይህንን ጥያቄ ልጠይቂው አትችይም በማለት ያዋክቧት ጀመር። ከዚህ የተነሳ የተፈለገውን ኢንተርቪው ለማድረግ አልቻለችም።
My name is Penina. I'm 32 years of age. ፔኒና እባላለሁ 23 ዓመቴ ነው። ስለ ሺንቾንጂ በመጀመሪያ ሰማይ ስህተት አስተምሮ መስሎኝ ነበር። በቅድሚያ ግን ሁለት ነገሮችን ማጣራት ነበረብኝ። መጽሐፍ ቅዱስን በተመለከተ ላለኝ ጥያቄ መልስ ማግኘትና ሃይማኖቱ ትክክል መሆኑን ያለ መሆኑን ማወቅ ነበረብኝ። I studied with Shincheonji and they were able to biblically Are you ever worried? ትጨነቂያለሽ? My only worry is that ብዙ a lot of people that I የምወዳቸው love ሰዎች don't really see eye to eye with me and my family being here at Shincheonji. But Yes, parable of sower. What would tell me about the parable of the sower? ስለ ዘሪው ምሳሌ አብራርተሽ ልትነግሪኝ ትችያለሽ? Parable of the sower. So in the Bible, Jesus. ይህን ምሳሌ የተናገረው ኢየሱስ ነው። እንዴት መሰለሽ? ጠፋብኝ ይቅርታ። Now I need to really think of what the parable of the sower is. I'm so sorry. No, that's all right. All good. Okay. Parable of the sower. At the start of our investigation in August, Shincheonji was willing to put forward members to be interviewed. ይህን ሃይማኖት ለመመርመርና ለማወቅ የሺንቾንጂ ሃይማኖት መሪዎችን ለማግኘት ተደጋጋሚ ሙከራ አድርጌ ነበር። ኒውዚላንድ የሚገኘው የሺንቾንጂ ቤተክርስቲያን መሪ ሆነችውን ክርስቲን ለማግኘት ተቀጣጥረን ከአንዴም ሁለቴ ቀጠሯችን ሰርዛለች። በስልክም በዙምም በሁሉም ሶሻል ሚዲያ ላገኛት አልቻልኩም። ከጥቂት ቀን በኋላ እሷ እንደማትችልና የእሷ ምክትል የሆነችው ኦላ የተባለችውን ሴት እንዳናግራት ነገረችኝ። We've just met with the Shincheonji leader and they want to pull the story. They're worried about how it will impact their members and they're also worried about the other voices we have in this story, how it might make them look. የሺንቾንጂ ሃይማኖት መሪዎችና አባላት ግራ የተጋቡ የሚጨነቁ ያወቁትን በቅጡ የማያውቁ የተረበሸ ማንነት ያላቸው ያልተረጋጉ መሆኑን ከተመራቂ ተማሪዋና ከአመራሮቹ መረዳት ይቻላል። ሺንቾንጂ ሃይማኖት መምህራን የሚያስተምሩት ትምህርት መሰረት የሌለው ስለመሆኑ በርካታ ማሳያዎችን ማቅረብ ይቻላል። ተከታዮቹ ብቻ ሳይሆኑ መሪዎቹም ጭምር ድንጉጦች፣ ሚዲያ ላይ ለመቅረብ የሚፈሩ ስጋት ያደረባቸው እንደሆኑ ከእምነቱ የወጡ መሪዎችና አባላቶች ይናገራሉ። ላውራ ትባላለች። የሺንቾንጂ ሃይማኖት መሪ ነበረች። ሃይማኖቱን የተቀላቀለችው በ2015 ነበር። ስራችን በጭንቀት የተሞላ እረፍት የሌለበት ነበር ትላለች። I had no time to myself whatsoever. So I would get up early in the morning and like የምሰራውን ስራ ሁሉ ሌሊትና ቀን ሪፖርት ማድረግ ነበረብኝ። በየቀኑ ስብሰባ ነው። የራሴ የምለው ጊዜ እንኳን የለኝም። በዚህ ላይ የማያቋርጥ ቁጥጥርና ክትትል ይደረግብኛል። በእረፍት ቀኔ እንኳን ሳይቀር እንድሰራ ያስገድዱኝ ነበረ። ይህም የራስ ወዳድነታቸውን ጥግ ያየሁበት ነው። ይህ ከልክ ያለፈ ቁጥጥራቸው ራስ ወዳድነታቸው ሃይማኖቱን ለቅቄ እንደወጣና የስህተት ሃይማኖት እንደሆነ እንዳስተውል ረድቶኛል። A leader that can't be questioned, which Shincheonji has. They have an ideology that can't be questioned and they have a high level of control over their members. Shincheonji sings! We must rule all nations in the world with heavenly culture. Lee Man-hee claims here he's the only one who can interpret the Bible and teaches ሊ ማንሂ እንደሚናገረው እሱ ብቻ መጽሐፍ ቅዱስን በትክክል የሚተረጉም እንደሆነና ከሺንቾንጂ ሃይማኖት ውጪ ያሉ አስተምሮችም ሆኑ እምነቶች በሙሉ ከሰይጣን የተላኩና መንግስተ ሰማይ መግባት እንደማይችሉ ይናገራል። has been corrupted by the devil and cannot enter heaven. That's the English translation of Shincheonji, but the church is known by many names around the world. ሺንቾንጂ ሃይማኖት የተለያዩ ስሞች አሉት። ኒው ሄቨን ኤንድ ኤርዝ፣ ሄቨንሊ ካልቸር፣ ወርልድ ፒስ፣ ሪስቶሬሽን ኦፍ ላይፍ፣ ማውንት ዛዮን ብሊቨርስ፣ ኢንተርናሽናል ዩዝ ፒስ ግሩፕ፣ ፓዝዌይ ሚኒስትሪ እና ሌሎችም የመጠሪያ ስሞች አሉት።
የሽንቾንጂ ሃይማኖት በሌላው ዓለም ይቅርና በዚያው በደቡብ ኮሪያ ያሉ የወንጌል አማኞች የሆኑ መሪዎች፣ ፓስተሮችና አገልጋዮች በዚህ የስህተት ትምህርት ልጆቻቸውን እያጡ መሆኑን በተለያየ ሚዲያ ላይ እየቀረቡ እየተናገሩ ይገኛሉ። 저희들이 그 딸한테 እኔና ባለቤቴ ልጃችንን ወደ ሽንቾንጂ ስብሰባ እንዳትሄድ ደጋግመን ነግረናት ነበር። ነገር ግን እውነቱን ከኛ በመደበቅ የማስመሰል ኑሮን ቀጠለች። ከቀን ወደ ቀን ባህሪዋ እንግዳ እየሆነብን መጣ። የት እንደምትሄድ ስንጠይቃት ትክክለኛውን ነገር አትነግረንም። ነገሩ በዚህ እንዲቀጥል ስላልፈለግን ሊረዳን ፈቃደኛ ለሆነ ፓስተራችን እንዲያማክራት ጠየቅነው። ይሁን እንጂ ምንም ብንላት የሽንቾንጂ ሃይማኖት ትክክል ነው በሚለው አቋም አጸናች። በእርግጥ አስቀድሞ በአይምሯ ውስጥ የተዘራውን መርዝ በቀላሉ መንቀል አልተቻለም። 신천지에 빠져 있는 사람들을 갖다가 이 병자나 남은 오염된 그런 ይህም በመረዳት ከሽንቾንጂ ሃይማኖት የወጡትን ሰዎች ማህበረሰቡ እንዳስቸጋሪ ሰዎች አድርጎ መመልከት የለበትም። ምክንያቱም ማንም ሰው ወደ ስህተት ትምህርት የሚገባው ካለማወቁ የተነሳ ስለሆነ ነው። እውነት ለመናገር ቤተክርስቲያንም ብትሆን ለምዕመኖቿ በቂ ከለላና ጥንቃቄ ለማድረግ ብቃቱም አቅሙም ያላት አይመስልም። ፓስተር ፖል ይባላል። በስተት ትምህርት ውስጥ ያሉ ወጣቶችን በፈቃደኝነት ያማክራል፣ ወንጌልን ይነግራቸዋል። በ2007 ነበር በኦንላይን የማማከር አገልግሎቱን የጀመረው። ምን ያህል ሰዎችን በአመት ውስጥ አማክራል? 1년에 보통 ወደ 1000 የሚጠጉ ሰዎችን አማክሬያለሁ። ከነዚህ ውስጥ 40 በመቶ የሚሆኑት ወጣቶች ናቸው። የስተት አስተምሯቸው ሙሉ በሙሉ ውሸት ነው። ሰዎች ወደዚህ የስተት ትምህርት የሚገቡት እውነትን ስለማያውቁት ነው። እርግጥ ነው ሰው ሁሉ የራሱ የሆነ ችግር አለው። ምናልባት ስራ ማጣት፣ በማህበረሰብ ዘንድ የመገፋት ስሜት፣ ብቸኝነት ወይም ድባቴ ሊሆኑ ይችላሉ። ታዲያ እነዚህ የሽንቾንጂ የስተት አስተማሪዎች በሰዎች ደካማ ጎን በመግባት ሰዎችን ያጠምዳሉ። 사람들 말이 이래요. 내 영혼의 친구 같은 사람들이었다. ኪም ትባላለች። የሽንቾንጂ የቀድሞ አባል ነበረች። የሽንቾንጂን ሃይማኖት የተቀላቀለችው በ2014 ነበር። ኪም እንደምትለው የሊማን እስረኛ ሆኜ ለዓመታት ቆይቻለሁ። ሃይማኖቱን በተቀላቀልኩበት ወቅት የኮሌጅ ተማሪ ነበርኩ ትላለች። በወቅቱ አስቸጋሪ ሁኔታ ውስጥ የነበረችው ኪም ህመሟን እንዲህ ስትል ትገልጸዋለች። ኮሌጅ ውስጥ የምንተዋወቅ የቅርብ ጓደኛዬ የሽንቾንጂ ሃይማኖት ተከታይ ነበረች። አንድ ቀን ነጻ የምክር አገልግሎት የሚሰጥበት ቦታ አለ እንሂድ አለችኝ። በዚያም ወቅት ስለ ሽንቾንጂ ምንም የማውቀው ነገር አልነበረም። የኋላ ኋላ ግን ይህ የምክር አገልግሎት እያለች የምትወስደኝ ቦታ የምክር አገልግሎት ሳይሆን የመጽሐፍ ቅዱስ ጥናት የሚሉት እንደሆነ ገባኝ። 상담을 받다가 보니 나중에는 이제 신천지라는 걸 알게 됐습니다. 신천지 공부방은 ነገሩ ለኔ እንግዳ ነገር ነበር። ትክክለኛ የመጽሐፍ ቅዱስ ህብረት ይመስላል። እውነተኞችና ለሌሎች የሚያስቡ ይመስላሉ። ማራኪና ሳቢ የሆነ የውሸት ማታለያ አላቸው። 왜냐면 그게 다 연기와 거짓말을 하면서 속이면서 전도를 하기 위한 목적이거든요. 이 계시록 시대의 창조될 12지파 14만 4천 종이라고 기록되어 있습니다. 신천지에서는 이만이라는 한 남자가 የሽንቾንጂ አስተማሪዎች ሊማን ሂ እንደ ምልክት የሚታይ በኢየሱስ መንፈስ የሚመራ ሰው ነው ይላሉ። ሊማን ሂን የሚከተል ሰው ብቻ ነው የሚድነውና መንግስተ ሰማይ የሚገባው በማለት ያስተምራሉ። በዓለም ላይ ክብር የሚገባው ሊማን ሂ ነው ይላሉ። ከዚህ አስተምሯቸው የተነሳ በመታለል ስራዬን ለቅቄ ሙሉ ህይወቴን ለሽንቾንጂ ሰጠው። 직장도 그만뒀고 그리고 제가 다 하고 있던 모든 생활들을 다 신천지에 맞춰서 살아갔어요.
신천지에 처음에 들어갔을 때부터 የሽንሾንጂ ሃይማኖት ከጅምሩ እንድትዋሺ የሚያስገድድ ሃይማኖት ነው። እንደውም ምን የሚባል አባባል አላቸው? ለእግዚአብሔር ክብር እስካመጣ ድረስ ነጭ ውሸት መዋሸት ይቻላል ይላሉ። የሽንሾንጂ ሃይማኖት በመጀመሪያ የሚያደርገው ከሰዎች መነጠልና ብቸኛ ማድረግ ነው። 일단 부모님이 생계를 놓으시고 ቤተሰቦቼ ለ3 ወር ያህል ስራቸውን ትተው እኔን መከታተልና ከኔ ጋር መሆን ጀመሩ። ታናሽ ወንድሜ ወታደር ነው። እኔን ከዚህ ህይወት ለማውጣት ልዩ ፈቃድ ወስዶ መጣ። 이제 저를 꺼내기 위해서 같이 희생을 했어야 했고요. ለኔ የቆየ የገባኝ ነገር ቢኖር የሽንሾንጂ አስተማሪዎች አታላይ ወይም አሳች መሆናቸው ነው። እምነቴ ትክክል እንዳልሆነ ሳውቅ ደንግጫለሁ። በእኔም ላይ ሙሉ በሙሉ ተጽዕኖ ፈጥረውብኛል። እናም ውድ ጊዜዬንና ጉልበቴን እንዳባከንኩ ሲገባኝ እውነታውን ለመቀበል ተቸግሬ ነበር። 시간을 버렸다는 것을 받아들이는 것이 사실 가장 힘들었고요. 제가 아주 힘들고 우울증이 찾아와서 고민하던 시기에 በድባቴ ውስጥ ስሰቃይ ያስተዋለችው እናቴ ከቤት በመውጣት የአካል ብቃት እንቅስቃሴ እንድሰራ መከረችኝ። እናም ጂም ገብቼ መስራት ጀመርኩ። የምወደውንና የምፈልገውን አዲስ ልምድ አገኘሁ። 저한테 또 다른 저의 취미와 적성을 찾게 된 거죠. 아직 신천지에서 탈퇴하지 못한 አሁን ድረስ የሽንሾንጂ አባል የሆኑ ጓደኞች አሉኝ። ስለነሱ አስባለሁ። ይናፍቁኛል። 아직도 많이 보고 싶고 ሐዘንም ይሰማኛል። ምክንያቱም ትምህርቱ ስህተት እንደሆነ አያውቁም። እውነተኛ እንደሆኑ ነው የሚያምኑት። እየኖሩ ያሉት ህይወት ከባድ ስለሆነ ስለነርሱ ሳስብ ህመም ይሰማኛል። 생각을 하니까 좀 በሀገራችን የስተት አስተማሪዎችና ሐሰተኛ ነቢያቶች እንደልባቸው ሲፈነጩ ሃይባይ ማጣታቸው ያላስፈላጊ ዋጋ እንዳያስከፍለን ያሰጋል። የእርስ በርስ ፍትጊያችን ለሐሰተኛ አስተማሪዎችና ነቢያቶች መፈልፈል በር ከፍቷል ለማለት ይቻላል። እኛ የወንጌል አማኞች በራሳችን ጉዳይ ተጠምደን አሳቾች ልጆቻችንን ከጉያችን ሲነጥቁን ብዙም ግድ የሰጠን አይመስልም። ለመሆኑ ይህ የስተት ትምህርት ከተማዋን እንደወረረ ስንቶቻችን እናውቅ ይሆን? የምናውቀውም ደግሞ በግልጽ ለመቃወም አለመቻላችን ድንዛዜ ውስጥ እንዳለን ማሳያ ነው። በደቡብ ኮሪያ ብሎም በዓለም ዙሪያ ስተው የሚያስቱ የሽንቾንጂ ሃይማኖት ተከታዮችን የስተት ትምህርት ማስቆም አለመቻላችን አሁን ድረስ መልስ የሚሻ ጉዳይ ሆኖ ቀጥሏል። የማራናታ ፕሮግራም የሁለት ሰዓታት ቆይታችን ይህንን ይመስላል። አብራችሁን ስለቆያችሁ አብራችሁን ስለነበራችሁ ስለሰጣችሁን ማስተያየት ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። ደግሞም እንድትጸልዩልን ከጎናችንም እንድትቆሙ በዚህ አጋጣሚ ለማበረታታት እንወዳለን። ለምትጸልዩልንም ደግሞ ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ እንላለን። በሚቀጥለው ሳምንት እንግዲህ የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል ነው። በዚያን ቀን ማራናታ አይኖረንም። ነገር ግን ደግሞ በቀጣዩ ሳምንት እንደ ጌታ ፈቃድ እንገናኛለን። እስከዛው ድረስ የእግዚአብሔር ፍቅር ከሁላችን ጋር ይሁን። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። ደግሞ መልካም የትንሣኤ በዓል ይሁንላችሁ። ተባረኩልን። እንወዳችኋለን። ሰላም ቆዩ።